ልጠይቅ አይደል እንደመጣሽው አላሚ አይጠበቅም ካንቺ እውነት እንደ አካድማት 43 18 81 ሁሌም ዲያንቺን ጥሩ ነበረ ግን እህትም በቀደም መታ በጠበጠችኝ ንዴቴ ላይ ንዴት ጨምራ ብቻኝነቴ ለየባሰኝ ነው ክርቢት ጭራ ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ተመልካቾች እንግዲህ ዛሬ በጣም ማቲን በቀደም ባያችሁት ቪዲዮ በጣም ተናድጄ እሷም የሷ ሁኔታም አናዶኝ ውጣ ብዬ አስወጥቼዋለሁ። እሷ ቤት ሄዶ እሷን እንከባከባለሁ ሲል ውጣ ብዬ አስወጥቼው ገፈታተሬዋለሁ። እንደገና በቀደም ደግሞ የኔ እህት ጉዳይ አልቅም ጠይቃ ፈልጋ እማቲ ጋር ሄዳ ቤቱን አግኝታዋለች። ቤቱን አግኝታ እዛም ስትረብሽ አይቻታለሁ ማለት ነው። አሁን ግን የመጨረሻ እኔ በጣም ደስ ብሎኛል። ይኸው ስጦታም ይዤለታለሁ። እግዚአብሔር ምስክሬ ነው። እኔ ያልኩት ያየሁት ለትም ግን እየፎገረን እንትን እያለ በቃ እያስመሰለን የመሰለኝ የእውነት እግዚአብሔር ምስክሬ ነው። እኔ ወለድኩ ያክል ነው የተሰማኝ። በጣም ደስ ብሎኛል። ዛሬ ባጃጆቹ ጋር ወርደሽ ነይ ያልዬ ያሳዩሻል ብሎኛል። አሳይተውኛል። እግዚአብሔር ይመስገን። ሰውም የሚያሳየኝ ሰው አግኝቼ በደንብ ቤቱን ጠቁመውኛል። ግን ከዛ በፊት ለተመልካቾቼ በጣም ማውራት አለብኝ። እኔ ለቤተሰቦቼ መናገር አለብኝ ብዬ የእውነት እኔ ምን ልበላችሁ ተመልካቾቼ በጣም ደስ ብሎኛል። እኔ እህቴን ካላገባልን በእውነት ነው የምነግራችሁ። ግን ስሜቴ ስለሆነ ልጅ ስለወለደ በጣም ደስ ብሎኛል። ደግሞ እኔ ከጎኑ ነኝ። ይሄ ነው ቤቱ ብለውኛል፣ አሳይተውኛል። እግዚአብሔር ይመስገን በጣም ደስ ብሎኛል። ክፍት ነው ደግሞ ብገባ። ውሻ ግን አለ። ውሻው ይበላኝ ነው። እሺ ማቲ አረበሰማ አላሚ ከድስ አለ አንቺ እንኳን አጽናለኝ እንጂ ሰላም ነሽ ወይ? ልነሳ አንተ አረ ማርያም እንዳትነሳ ልጅ ሰዓት ወይኔ ይሄው ለማማ ልብስ ይሄው ለማማ ማን ጊዜ ያለሽ እንጂ አታይም ለጠይቅ አይደል እንደመጣሽው አላሚ አይጠበቅም ካንቺ እውነት እንደ ወይኔ እንዳታንጣት ማለት እሺ አላሚ ወይኔ የኔ እናት በቃ ለኔ ስጠኝ ማትዬ እንዴ መጸታለ እንዴ ኧረ እንዴ በስንት ድካምኛ አንተ በስንት ታይ እንግዲህ አታውሪ ማብጮ ማትዬ እንዳታዝን የእውነት ይችን የመሰለ ብርሌ የመሰለች ልጅ እግዚአብሔር ይሰጠህን አመስግን። እግዚአብሔር ይመስገን በልበቅ። ሁኔታ ለምን እንደሆነ ታውቃለህ? እንዳይሰማ ለምን እኔ ይኸው ቃል ገባልሃለሁ ከጎንህ ነኝ። ያው ማትዬ ይችን ደግሞ እራሷ የልጅቷ ፍቅር እያሮጠ ያመጣታል እናትየዋ። ይችን የመሰለማ ጥላት ሄደው ሄደው ዛሬ እና ማትዬ እና እንዳይሰማ ይሄን ይወድ እንዴት አይሰማም? እንግዲህ ልጅ የሚባል ነገር ጥሎ ሰው ሲሄድ በጣም ይሰማል እማዬ። እና በቃ እንደምታየው ነሽ ከተማ ነው ያለው፣ የሰው ቤት ኪራይ ነው እና ብዙ ነገር ይሰማል። ብቻ ይሄን በዛን ደግሞ ልጅ አለ ስራም የለም እና እግዚአብሔር ይመስገን። ብቻ እግዚአብሔር ፈተና እንዳመጣው እሱ ያሸንፈኛል። ፈተና እውነት ነው ማትዬ። እንኳን ልጅ ይዞ ለባዶ ቤትም ይከብደናል እኛ አንተ ልጅ ይዘህ እንደዚህ ስትሆን ማትዬ አይዞህ። የእውነት ተመልካቾቼ እግዚአብሔርን ነው የምነግራችሁ። የእውነት እናንተ ድራማ ብላችሁ ልትሰይሙት ትችላላችሁ። የእውነት ነው መቤቴን ትክክለኛ ልጁ ነች፣ ትክክለኛም ነው እና
ማቲዬን የምታግዙት ሁላችሁም በቃ የልጅ ጡጦ አለ፣ ዳይፐር አለ፣ ሽንት ጨርቅ አለ፣ ብዙ ነገሮች አሉ። እንኳን አይደለም ልጅ ይዞ ባዶም ይከብዳልና ተመልካቾቼ እንድታግዙልኝ ማቲዬን በዚህ አጋጣሚ በጣም በትህትና ጠይቃለሁ። እኔም ከጎኑ ነኝ ባለኝ አቅም ማለት ነው። ማቲዬ በጣም ነው ጥሩ ልጅ ነው፣ መልካም ሰው ነው። እኔ በጣም ነው የምወደውና ማቲዬ አይዞህ ከነ ቤተሰቦቼ ያው ከጎንህ ነኝ ማቲዬ። የእውነት ነው እና ሁሌም እንዲያንቺን ጥሩ ነበረ። ግን እህትም በቀደም መታ በጠበጠችኝ። ንዴቴ ላይ ንዴት ጨምራ ብቻኝነቴ የባሰኝ ነው ክርቢት ጭራብኝ ሄደችኝ ነው ችያለሁ። ግን ዛሬም አንቺን ስመጣ እንዲህ ብዬ ነበርኩት። ግን እንደዚህ ስላልሽኝ እውነት በቃ በጣም ነገር ጥሩ ነበር ወይ ማቲዬ። እኔ እኮ የእውነት ነው ድጋሚ ደግሞ አለም መጣው ሲደርስ ደውይ ድጋሚ ደግሞ ክብርት ለኩሸሽ ልትሄድብኝ ነው። እኔ ማቲዬ በእውነት እንደዚህ አልመሰለኝም። እየዋሸን የመሰለኝ እኔ ክርስቶስ ምስክሬ ነው። እኔ ወለድኩ ያክል ነው የተሰማኝ። የእውነት ነው ደስ ያለኝ። እኔ የእውነት ነው የምነግርህ እና እኔ ደግሞ ልጅ በጣም ነው የምወደው፣ በጣም ከሚባለው በላይ ማለት ነው። እና እግዚአብሔር የተመሰገነ ይሁን። አይዞ ማቲዬ፣ እኔ ሁሉ ጊዜም ተጎንህ ነኝ፣ ሁሉ ጊዜም አብረን ነን። የሚቸግርህን ነገሮች ባላሟላልህም በሐሳብ እረዳሃለሁ። ነገሮች እኔ የልጁ ማሳደጉም ኮርስ አለኝ። የእውነት ነው የምነግርህ። አይ ሲገድ የለም ልጅቷን ደግሞ በምንም ሁኔታ አግኝተን ማስታረቅ እንዳለብንም እሞክራለሁ። ልጅ እንግዲህ አልጣለም። ከልጅ እኔ ደስ ብሎኝ ነበር ልጅ ሲመጣ ማለት ነው። ስትሆን በጣም ደስታዬ አልቻልኩም። ከዛ ስታይ ከራስ በላይ ነው። በቃ በጣም ደስ ብሎልኝ እና እንደዚህ ሆኜ በቃ በጣም ደስ ሲል በጣም በቃ ካልኩ ከልብ በላይ ተሰምቶልኝ ስትሆን ወልዳ ልክ ስትወልድ በቃ አንድ 3 ወር አክል 2 ወር ነው 3 ወር ከግማሽ ቆየችኝ እና በቃ ያው ከነ ልጅ እኔ ቤተሰቦችን አላሳወኩም ሳላቅ ስለገባሁትም አሁንም ቤተሰቦች ወደ አንተ ጋር ሲሄዱም በጣም ምን ይሉኛል ምናምን የተነሳ በቃ ጥላብኝ አለ አይደል የሰው ግምታ እኛ ላይ አሁን ሲያገኝ ከኛ በለውት የሆኑ ነገር ስናገኝ ሰው ከኛ ላይ የሚሰጠው ምላሽ እንደዛ ብዙ ነገር ተናግራብኝ ሄደች። ገባኝ። እኔ ራሱ አላገባም ብዬ ኖርኩት ይሄ መልስ ስለሚመጣ አይደል እንዴ? ለምን እኛ ቆማጣ አይደለ ወይ ችግር ያለብን ወይ ምን ይለብን ምን የቁመት ችግር ነው ያለብን። ግን ከማንም በላይ እኮ አሽከርክረን ተሽከርክረን መኖር የምንችል ሰዎች ነን። ግን ሰዎች አንድ አመለካከታቸው በጣም የወረደ ነው እና እሷም ይሄ እኔ ጋር አየችኝ ነኝ አይደል ወደ አባትሽ ነው ባባ ማማዬ ከዛ አለምዬ እንደዚህ በቃ አንገቷን ያዛት ማቲዬ። እሺ እንደዚህ ነው ማቅፉታ አንዴ ማቲዬ አንተ ጎበዝ ነህ የኔ አባት በቃ አላለን እንደዛ ተሰምቶ ነው መሰለኝ ብዙ ነገር ተናገረች። እሷን የተናገረች ነገርም ደግሞ አናገርም ነው ማልፈልግም። ግን በቃ ምቆስል ነገር አንጀቴን አይምሮን የሚነካ ነገር ተናግራ ስትሄድ በቃ እግዚአብሔር አለ እግዚአብሔር እንዳመጣኝ የፈጠረኝ እግዚአብሔር ካለ ለምን ፈራለሁ ብዬ በቃ ያስኩት። እነዚህ ደግሞ ጎረቤቶች አንዳንድ ጥሩ ሰውም አለ ደግም አለ። በቃ አንዳንድ ሰዎች ወተት ይረዱሃል። ወተት እንገዛለሁ ከታኙ ደግሞ አጥቡና እና እንጠብቃለን ሂድ አንድ ነገር ሰርተኛ ለሷ የሚበቃው ነገር ይሉኛል። እና ደግሞ እኔም ለሰዎቹ ሸክም አልሆነብኝ ብዬ ሳርም ቢሆንም ሸጬ እንደበቀደሙ አይተሽ ቦታ ላይ አይጂም በቃ እነሱ ላይ ጠይቀኝ ይዤ እመጣለሁ ወተት ያክል እና በዛ ላይ ደግሞ በሰዎች ላይ ጥዬ እሄዳለሁ። ለዛ ነው እንጂ አሁን ትንሽ ብትከፈኝ ትንሽ በእግሯ ላይ ብትራመድ ማሳደግ አቅተኝም። ግን አሁን ነው የሚቸገረኝ ትንሽ ነገር ማማቲ። እሺ እንግዲህ ተመልካቾቼ የማቲን ስልክ ቁጥር ያው እንደ አያችሁት እንደሰማችሁት ነው። የእውነት ነው የምነግራችሁ። እንግዲህ ስልክ ቁጥርም እናስቀምጥላችኋለን የማቲን። የስልክ ቁጥር ስንት ነው ማቲዬ? ስልክ ቁጥር አዎ ተናገር ንገራቸው ለተመልካቾች ደውለው አንዳንድ ነገር ያረጉልሃል እንዲያረጉልህ ንገራቸው ቁጥርህን 0928 43 18 81። እሺ ኦኬ። እንግዲህ ተመልካቾች በዚህ ስልክ ቁጥር እየደወላችሁ ለማቲዬ ማድረግ ያለባችሁን ነገር
ህሊናችሁ የፈቀደውን ነገር እንድታደርጉለት እኛ በትብብር እንጠይቃችኋለን። የእውነቴን ነው። ስለዚህ በጣም ነው ማቲን በመውለዱ ደስ ብሎኛል። እንደገና ደግሞ ብቻውን በማሳደጉ ከፍቶኛል። ግን ከናንተ ጋር ከጎኑ ነኝ፣ አልለየውም። የእውነት በጣም ተጎኑ ነኝ። እንወዳችኋለን፣ እናከብራችኋለን። ማማቲ አይዞሽ የኔ ውድ ጡጦ ፈልጋለሁ። ቆይ እስቲ እዛ ጋር ነው እንዴ? ቆይ ለበኛ ክፍት ስላለ ይጠብቅ። ሰላም ክፍት እናደርኩት ነው። እሺ ቆይ ላቸግርሽ፣ ዛሬ ተቸገሪ። እንግዲህ ቤት መተሽ እንደዚህ ቤት መተሽ ተቸገሪ። እንደዚህ እንደዛ ነው ማለት ነው። አልቦሻል እኔ ያበል ምንድን ነው ደግሞ ይሄን ክፍቱን አታድርግ። ሻይ ሳላቅ በቃ ክፍት አደረኩት። መርዝ ነው። እንደዚህ አስተኛታ አካድማት እንደዚህ ቅፍ አድርገህ አንድ መዝሙር አለ። ምን ይመስላል መሰለሽ? አለ መዝሙሩ ብጸላላ በዚህ በመዝሙሩ እሺ በቃ አለ። ኧረ ቆይ ላምጣ መዝሙሩን። ቆይ ኧረ እየዘመርኩ ነበረ ቅድም እና ጠፋብኛ። ኧረ አለ ቆይ ይመጣል። ቆይ ሲያወራ ይመጣልኛል። እንደዛ ነው ሲጨንቀኝ እንደዚህ መዝሙሩ ያዳምጣለሁ። እውነት ዛሬ በጣም ቀሎኛል። እግዚአብሔር ይመስገን። እግዚአብሔር ይባርክሽ። ከሰሎንታ ድረስ እኔ መጠየቅ መተሽ ግን እህትሽ በሚገባ ያህል አስከፍታኝ ሄደች። እንደዚህ ግን ይጠብቃል አለምዬ እኔ እሷ ቢሆን ኑር የእሷ ደስታ የኔ ደስታ አይደል? እውነት ነው የምልሽ። የእሷ ደስታ የኔ ደስታ አይደል? እውነት ነው ማቲዬ እውነት። በጣም አንድ መዝሙር አለ። እሺ ሰዎች ደስ ይበሉ በአምላካችን ነፃ ያወጣኝ ክብር ምስጋና ብለየ ሰዎች ደስ ይበለን በላግዘ አምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። እንደ መርዶክዮስ ስውር የነበርኩት ዛሬ ግን በአምላኬ ድነት አገኘሁኝ። እንደዚህ ነው መዝሙሩ። ይሄ መዝሙሩ ሲመጣ በጣም ነው የምወደው። አሁን በቃ ስልኬ ዘጋብኝ እንጂ በሱ ሰማለሁ በጣም እና ሰምቼ በቃ በጣም ጭንቀት ይገለኛል፣ ይጣፋኛል፣ ብቸኝነት አይሰማኝም። በቃ እሷን ቅፍ አድርጌ እተኛለሁ። እዚህ እንቅልፏ መጣ። ቆይ ማቲዬ ቆይ እንቅልፏ መጣ። እሺ በላ ቆይ አይ ይሞቃታል በጣም። እሺ እንግዲህ ተመልካቾቻችን ቆይታችን እስካሁን ይመስል ነበር። እኛ በእውነት ነው የምነግራችሁ እኛ የምንሰራቸው ስራዎች እኔ እንጃ ሁሉም እውነትን የተንተራሰ ስራዎችን ነው የምንሰራው። እግዚአብሔር በሚያውቀው ይሄው እንግዲህ እውነትን ነው እየነገረንም እያተረዳንም እያስረዳናችሁም ያለነው። ሼር ላይክ ሰብስክራይብ እያረጋችሁ አበረታቱን። የእውነት ነው የምነግራችሁ አበረታቱን። ምን አለበት እናንተ ከጎናችን ከሆናችሁ እኮ እኛ እናድጋለን። እናንተ ካልጣላችሁን ከፍ አድርጉን። የእውነት ነው ስንት ብዙ ነገሮች እኛ እኮ በጣም አናወራላችሁም እንጂ በጣም ብዙ ውጣ ውረዶችን በጣም እያሳለፈን አለ። ብዙ ቻሌንጆችን እያለፈን እኮ ነው እናንተ ጋር አፈር እየላስን ደግሞ ወደ ላይ የምንመጣው። እውነት እባብ ጭንቅላቱን ተብሎ እንኳን እባብ ይነሳል። ልክ እንደሱ ነው እየተነሳን እየወደቅን የምንነሳው። ውዶቼ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ከማቲም ከኛ ጋራ ከሆነ ጀምሮ ማቀው ብዙ ታሪኮቹ ገና አሁን ወጡ። የማቲ እውነታ ይሄ ነው ያለው። በጣም አበረታቱን። እሱም ከጎናችን እንዲሆን እንወዳችኋለን። እሱንም ለእውነት ነው እኛን ካሳደጋችሁን እኛም እኮ እናካፍላለን። የእውነት እኛም ከስር ባለችን አቅም አካፍየው አሁን ለሱ ብዙ ነገር ባረግለት ከዛች ላይ ምን ችግር አለው? ያን የእናንተ እርዳታ ነውና ተመልካቾቼ እኔ እውነት እንደዚህ ተናግሬ አላቅም። ራሴን እስከሚያመኝ ድረስ ነው። ደስ ብሎኛልም፣ አሳዝኖኛልም፣ ከፍቶኛልም፣ ተደስቻለሁም እና እኔ እንጃ ቃላት የለኝም። እወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱን። እግዚአብሔር ምስክሬ ነው። ለማቲየም የሆነ ነገር አድርጉለት። እንወዳችኋለን። ሰላማችሁ ይብዛ።